ማን ነው ግን እንደኔ ሀይሚን ከጋቢና ሲያጣት የሚናደድ ማለት ነው? ሀይሚዬ እኮ ማለት ነው ይሄ መኪና ሲገዛ ጀምሮ ጋቢናው የኔ ነው ብላ ተናግራለች። ስለዚህ ቤኪ የሀይሚን ቦታ ይዘሃል፣ ልቀቅ ልቀቅ፣ የንግስቷን ቦታ ይዘሃል። እኔ እዚህ ጋቢና ላይ ማለት ነው ሀይሚን ካጣኋት በጣም ነው የሚደብረኝ፣ በጣም ነው የሚከፋኝና ምንድን ነው እናንተ አመረራችሁት እንዴ? ሀይሚና ብሩክ ማለት ነው ምን እየተካሄደ ነው? ምን እያደረጋችሁ ነው? ዛሬ እኮ ሰአና ነው። ባለፈው የእንትለት የደብረ ታቦር ለት ነው አይደል? አዎ የደብረ ታቦር ለት ሀይሚዬ ነጠላ ለብሳ ቡራም ካጠገቧ መኪና እየነዳ ወይኔ ያ ፎቶ ግን ትዝ አለኝ። እግዚአብሔርን እንዴት ደስ እንደሚሉ እንደነበር። ዛሬ ግን ቤኪን ሳየው በሀይሚ ቦታ ላይ በጣም ከፍቶኛል። ሰላም ሰላም ሰላም፣ እንዴት ናችሁልኝ የኔ ቤተሰቦች? እንግዲህ ዞር ዞር እያልኩ አንዳንድ መረጃዎች እያስኩ እየመጣው ነው። ለዚህ ቻናል አዲስ የሆናችሁ ፕሊዝ ሰብስክራይብ አድርጉኝ፣ ላይክ አድርጉ፣ ሼር አድርጉ። በነገራችን ላይ እኔ ብዙ ጊዜ ሰብስክራይብ አድርጉኝ ብዬ አልናገርም። ያው እናንተ አስባችሁ ሰብስክራይብ ታደርጉኛላችሁ ብዬ ነው። አስባችሁ ለመግባታችሁ ካልቀረ እኔን ከጠቀመኝ እናንተን ደግሞ ካልጎዳ ላይክ ታደርጉኛላችሁ ብዬ በእናንተ በእኔ ቤተሰቦች ላይ ሙሉ እምነት ስላለኝ ነው። ብዙ ጊዜ እኔ ስገባ ሰብስክራይብ አድርጉኝ አልልም፣ ላይክ አድርጉኝ አልልም። ምክንያቱም በቃ እነሱ ያደርጉኛል ባልላቸውም የሚለው ውስጤ ስላለ ነው። እና ፕሊዝ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ ሼር አድርጉኝ ስወዳችሁ ማለት ነው። እና ዛሬ እንግዲህ ቤኪና ብሩኬ የሆነ ማስታወቂያ ምናምን እየሰሩ አየኋቸውና የመኪና አጠባ ማስታወቂያ ነው። እና የመኪና እያሳጠቡ ምናምን ፏ አድርገው ይለያል እና እየመጣችሁ አሳጠቡ፣ እዚህ እየመጣችሁ ፏ ያድርጉላችሁ ምናምን እያለ ነበር። እና በዚህ አጋጣሚ ብሩኬ ያው ማስታወቂያ መስራት ጀምረሃል ማለት ነው። ደስ ይላል ስራ፣ ደስ ብሎናል። የኛ ብርቱ፣ የኛ ጎበዝ፣ የኛ ወንድም ደስ ብሎናል። የእውነት ስራ እንደዚህ በነገራችን ላይ ያው ይሄ ያው ትንሽ ስለሆነ ያን ያክል የገቢ ስራ አይመስለኝም። ያው የትብብር ስራ ነው። መኪናውን ፏ ስላደረገለት ሌላ ሰውም ሄዶ እንዲያሳጥብ ትልቅ አስተዋጽኦ ነው። እውነት ለመናገር እቺ ቡራ የተናገራት ነገር ቀላል እንዳይመስላችሁ፣ ቀላል አይደለም። ሰዎች በጣም በብዙ ብር ከፍለው የሚያሰሩት ፕሮሞሽን ነው እና ፕሮሞሽን እያደረገለት ነበረ። የሚገርመው ነገር ደግሞ ማለት አንዳንድ ጊዜ ትላልቅ ቦታ ላይ ትላልቅ ሰው ወይም ደግሞ ትላልቅ ቢዝነስ ያላቸው ከፍለው ፕሮሞሽን ያሰራሉ። ግን ትናንሽ ቢዝነስ ያላቸው ደግሞ ከፍለው ፕሮሞሽን ስለማያስደርጉ እንደዚህ በአጋጣሚ ቡራ ካሁን በፊትም አይታችሁታል። ዱባይ ቢኒን ማለት ነው። እውነት ለመናገር አሁን ቢኒ በጣም ብዙ ስራ እየሰራ ያለው አሁን ላይ የፕሮግራሙን የነሩታ አብርሽን የፕሮግራም እየሰራ ያለው በነቡራ ፕሮሞሽን ነው። ቡራ እየመጣችሁ እሱ ያገለግላችኋል ምናምን ስላለ ነው። እና ይህ ቀላል ስራ እንዳይመስላችሁ ትልቅ ነገር ነው። አንዳንድ ጊዜ ከነሱ በታች ያሉትን ማገዝ በሰማይም በምድርም ዋጋ አለው። እና ቡራችን በጣም ነው የምንወድህ፣ የእውነት በጣም እንወድሃለን፣ በጣም እናከብረሃለን። ግን ዛሬ ሀይሚዬ ለማን ትተህ ነው አንተ እንደዚህ ብቻህን እንደዚህ ፈታ የምትለው? ሀይሚስ ከቤኪ የሀይሚን ቦታ እንዴት ነው ቤኪን ያስቀመጥከው? ምን አስበህ ነው? ስለዚህ ሀይሚዬን ወደ ቦታዋ መልሳት እና ደግሞ አሁን ብቻውን እስከዛ ድረስ ሀይሚና ብሩኬ አይለያዩም፣ አብረው ነው ወዲያም ወዲህም ሲሉ። ምናልባት ይሄ ቀላል ነው ማለት ቀላል ነው ይሄ ሁል ጊዜ ሀይሚ ቤት ስራ ይኖራታል፣ ትምህርት ጥናት ይኖራታል፣ ብዙ የምታደርገው ድርጊት ይኖራል። ግዴታ ሁሌም ሀይሚ ከጎኑ ትገኝ ማለት ሳይሆን፣ ግን ዛሬ ሆሳዕና ነው። ምናልባት ይሄ ቪዲዮ ትላንት የተቀረጸ ነው፣ ማታ ነው፣ ጨለማ ነው እና ግን ሀይሚ አሁን ላይ አጠገቡ ሳትኖር ቪዲዮ ተቀርጾ ሲለቀቅ ልክ ያሉበት ነገር እውነት ነው እንዴ ብሎ እንዲያስቡ ያደርጋል። እውነት ለመናገር አሁን እኔ ራሱ በጣም እንዴ ሀይሚ ምን እያረገች ነው እያልኩ ነው በውስጤ ማለት ነው። ለምን
በእርግጥ የሀይሚ ፕራንክ ድርቅ ያለ ነው ታውቃላችሁ፣ ድርቅ ያለ። አንዳንዶቻችሁ አሁንም ፕራንክ ላይ ነሽ ወይ ምናምን የምትሉኛላችሁ እና ምን ማድረግ አይቻልም። አሁን እኮ ምንም እኛ ተናገርንም አልተናገርንም እኛ ወደ መጥፎ ነገር እንዳትሄድ እኮ አሁንም እየተናገርን ነው። ግን ደግሞ ሀይሚን ታውቋታላችሁ፣ በጣም ደረቅ ናት። በቃ እሷ የጀመረችው ነገር ግብ ሳታደርስ ወይም ደግሞ ይህንን ቪዲዮ ስታዘጋጅ መጀመሪያውንና መጨረሻውን አነጣጥራ ነው። ስለዚህ ማንም ቢናገር ማንም ቢጮህ ላሰማ ውሎ ትችላለች። እና እኛ እኮ ምንጊዜም ቢሆን ሀይሚ ጥሩ እንድሰራ እንጂ መጥፎ እንድንሰራ አንፈልግምም አንፈቅድምም። ብሩኬም እንድጎዳ አንፈልግም። ግን አንዳንድ ጊዜ ሁሌ እኛ እናውቃለን ማለት ደግሞ መልካም አይደለም። እነሱ በፈለጉበት መንገድ ተንቀሳቅሰው እንዲሰሩ መፍቀድ አለብን። አለበለዚያ ከባድ ነው እንዴ። እነሱ መስራት አለባቸው ማለት በፈለጉት መንገድ እንዴ። ለምሳሌ ሀይሚና ብሩኬ የሴጣን ጆሮ ይደፈን፣ ፈጣሪ አይስማኝ ይህንን ስል ማለት ነው። ሀይሚና ብሩኬ ለምሳሌ አብረን መኖር አንችልም ቢሉ እኛ በግድ አብረን እኩል እናደርጋቸው አንችልም። እኛ እነሱን አንድ ሊያደርጋቸው የሚችለው አንድና አንድ ፍቅርና ፍቅር ብቻ ነው። ፍቅርና ፍቅር ብቻ ነው እንጂ እኛ አንድ ሁኑ ስላልናቸው በቃ አብሯቸው በቃ እነዚህ ልጆች ፍቅር ነው ያጣመራቸው፣ አንድ ያረጋቸው ፍቅር ነው። ስለዚህ ወደፊትም ቢሆን ደግሞ አብሮ ሊያዘልቃቸው አብሮ እስከ መጨረሻ ሊወስዳቸው የሚችለው ፍቅር ብቻ ነው። ስለዚህ ሀይሚ ደግሞ እኔ ሁልጊዜ የምተማመንባታለሁ፣ ሁልጊዜም አምናታለሁ። የሆነ ነገር የምትጀምረው ያለ ምክንያት አይደለም፣ ምክንያት አላት። በቃ መጨረሻ ላይ የእሷ እውነት ነው የሚወጣው። እስከ ዛሬ ምንድን ነው ግብ ሳታደርስ የተወችው ነገር ምንድን ነው? ወይ ፕራንክ ነው ወይ ደግሞ የሆነ ነገር ላይ ሆና ነው። እና ውዶቼ፣ ማሮቼ፣ ፍቅሮቼ አሁንም ቢሆን መጥፎ ነገር ከመናገር ይልቅ ከመናገር ምንድነው ደጃዝማችነት ይቀራል ነው። መልካም ምክራችሁን ለግሷት። ኮሜንት ላይ የገባችሁ ሀይሚታ ይሄ ጥሩ አይደለም ማለቱ ችግር የለውም። ግን መጥፎ ቃል ብትናገሩ እሷ ልህ ውስጥ ነው የምትገባው የበለጠ ለምስር። እኔ ከስር ብዙ ኮሜንት እያየ ነው፣ በጣም የምትሳደቡት። ስድብ ደግሞ የሰው ልጅ ወዳልሆነ ልህ ይገፋል፣ ወዳልሆነ ቦታ ይወስዳል እንጂ ሊያስተካከል አይችልም። እና ተዉ፣ አትሳደቡ። በተረፈ ዛሬ እንግዲህ በጉት ነው የምንጠብቀው መጨረሻውን። እኔ ዛሬ ነው የምጠብቀው የእውነት። ምክንያቱም እኔ እንጃ ብቻ በጣም ከባድ ነው። ትላንትና ብሩኬ የነበረበት ግን ዛሬ ፏ ብሎ አይተነዋል። እንግዲህ እንደምታዩት ማስታወቂያ እየሰራ ነበር፣ ደህና ነው ምናምን ነገር እና ትላንትና እንደዛ ከተናደደ እንደዛ በቃ አይታችሁታል ቪዲዮ ላይ እንዴት እየሆነ እንደሆነ እና እንዴት ነው ትላንትና በዛ ልክ ፈገግተኛ ሆኖ በሳቅ ሆኖ ቪዲዮ ሊሰራ የሚችለው። እና ብቻ አላቅም፣ ፈጣሪ እያቃል። እኛ የምንፈልገው የሁለቱን ሰላም ነው። ሰላማቸውን ደግሞ ፈጣሪ ይመልስላቸው።